ሁለተኛው ጥያቄያችን ጾመ ማርያም ወይስ ጾመ ፍልሰታ? አብዛኞቻችን በዘልማድ የምንጠራቸው አጠራሮች አሉ። ጾመ ማርያም ወይስ ጾመ ፍልሰታ? ቅድስት ሆይ ለምኝልን ሰአሊ ለነ ቅድስት ሳይል ሚውል ሰው መኖር የለበትም። ሱባኤውን በምን መልኩ ነው ማሳለፍ ያለብን? ይሄንን ሱባኤ ትርጓሜው ውዳሴ ማርያምና ቅዳሴ ማርያም ትርጓሜው ቃል ኪዳን አለው። ከመሬት 3 ቀን ከስንዝር መሬት ለቆ ይታይ ነበር። አቡነ ዘበሰማያት ጥይት ነው ይላሉ። አቡነ ዘበሰማያት ጥይት፣ መዝሙረ ዳዊት ግን ቦምብ ነው ይላሉ። በእግዚአብሔር የተወደዳችሁ የቅድስት ቤተክርስቲያን ልጆች የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። እንዴት አላችሁ? እንዴትስ ቆያችሁ? ይህ ሐሽማል ሚዲያ ነው። በዚህ መርሃ ግብራችን ጊዜውን ይዋጃሉ ብለን ያሰብናቸውን ወቅታዊ ዝግጅቶቻችንን ወይም መርሃ ግብሮቻችንን የምናቀርብበት ልዩ መርሃ ግብር ነው። በዚህ መርሃ ግብር ከመምህራችን አንደበት ብዙ ትምህርቶችን የምንሰማበት እንዲሁም ደግሞ በቤተ ክርስቲያናችን በአዋጅ ከሚጾሙ አጽዋማት መካከል አንደኛው የሆነው ጾመ ፍልሰታ ወይም ጾመ ማርያም እየተባለ የሚጠራው ታላቅ አጽዋም ነው። እንግዲህ በዚህ ጾም ዙሪያ ያሉንን ጥያቄዎች አንደበት ሆነው ቃል እግዚአብሔርን ሊያስተምሩን ለጥያቄዎቻችን ምላሽ ሊሰጡ በስቱዲያችን የተገኙት መምህራችን መጋቢ ብሉይ ወሐዲስ መምህር ቃለ ጽድቅ አየነው ናቸው። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። የመጀመሪያው ጥያቄያችን ምንድነው የሚሆነው? ሱባኤ ማለት ምን ማለት ነው? እንግዲህ የሱባኤ ወቅት ነው ከፊታችን ያለው። ሱባኤ ማለት ምን ማለት ነው? መልካም። በቅድሚያ እና ካሜራማናችንም አንቺንም እንኳን አደረሳችሁ። ታላቅ ቀንና ጊዜ ነውና ለዚህ መድረስም ትልቅ ነገር ነው። በዚህ ወቅት፣ በዚህ ሰዓት፣ በዚህ ዓመት ያው እንግዲህ ያው የእመቤታችን ጾም በመግቢያም እንደተናገርሽው ከአዋጅ አጽዋማት አንዱ ነውና በአመት ውስጥ 365 ቀናት አሉ። እነዚህ 365 የሚባሉት ቀናት 7 አጽዋማት አላቸው ማለት ነው። 7ቱ አጽዋማት ልክ የጊዜ አስራት እንደምናወጣው የጾም አስራት የምናወጣባቸው ናቸው ማለት ነው። እግዚአብሔር የገንዘብ አስራት እንደምናወጣው የጉልበት አስራት፣ የጾም አስራት፣ የጸሎት አስራት የምናወጣበት ነውና እነዚህ 7ቱ አጽዋማት አንድ ሰው ከደሞዙ ላይ አስራት ለቤተ ክርስቲያን እንደሚሰጠው እንደ ክርስትና ደግሞ የጾም አስራት እነዚህ 7ቱ አጽዋማት የሚባሉት ናቸው። እንግዲህ ወደ ሐሳባችን ስንመጣ ሱባኤ ምንድነው ለሚለው ጥያቄያችን ሱባኤ ማለት 7 ማለት ነው። 7 ሚል ትርጉም ነው ያለው የመጀመሪያው ማለት ነው። 7 ይህ ሱባኤ የሚጀምረው ከፍጥረተ ዓለም ጀምሮ ነው። ገና እንግዲህ አምላካችን እግዚአብሔር ፍጥረተ ዓለምን እሁድ ጀምሮ እስከ አርብ ድረስ ሰርቶ አጠናቀቀ። አርብ አረፈ ማለት ነውና ስለዚህ ያ7ኛው ቀን ልክ በዚህ ልክ ይታሰባል ማለት ነው። ስለዚህ ሱባኤ የሚባለው 7 የሚለው ነው። ሰውንም ይገልጻል። ሰው ማለት 7 ነገር ያለው ማለት ነው። ፍጹም ማለት ነው። ሰው ማለት ፍጹም ማለት ነው። 7 ነገሮች አሉት። 4 ባህሪያተ ሥጋ፣ 3 ባህሪየ ነፍስ በድምሩ 7 ነገር ነው። ሰው የሱባኤ ውጤት ነው ማለት ነው። ሰውንም ስንመለከተውና ከፍጥረት ጀምሮ እንዲህ እያለ የመጣ ነው። አሁን ያለው እኛ የምንጀምረው ሱባኤም ልክ በዚህ በ7 የተለካ ሆኖ ይሄ የእመቤታችንን ጾም ስንመለከተው ደግሞ 2 ሱባኤ የሚቆይ ነው ማለት ነው። ስለዚህ ሱባኤ በ7 2 ከሆነ ለምንድን ነው በ7 የምናደርገው ከተባለ ያው 7ኛውን በ7 ስንደርስ አንድ እንላለን፣ 2ኛ እያልን እንቀጥላለን ማለት ነው። ስለዚህ 7 ማለት ነው ሱባኤ ማለት የሚለውን እንወስዳለን ማለት ነው። እና ሱባኤ ስንገልጸው በሱባኤ ወቅት ለምሳሌ አንድ ሰው ሱባኤ የሚገባበት የራሱ የሆነ ምክንያት አለው። ዝም ብሎ ሱባኤ አይገባም፣ ዝም ብሎ አይጾምም። የሆነ ነገር ማግኘት እንዳለበት ሰው አስቦ በተለይ ሱባኤ ሲሆን ሰዎች ሱባኤ የሚገቡት የሆነ አንዳች ነገር እንዲፈታላቸው የተዘጋ ነገር እንዲከፈት እንዲፈታ ሲፈልጉ በልዩነት ከተለመደው አኗኗር ወጣ ብለው በተለየ ሁኔታ ብዙ ነገሮችን ትተው ግሉል የሆነ ቦታ ፈልገው ሰዎች አምላካቸውን በጽኑ እንደ ልጅነት ወደው ነው ሳትወደው ነው ይሄ ነገር ለምን አልሆነም ብሎ ማይሆንበትንም ምክንያት የሚሆንም ከሆነ የራስን ድርሻ ከመወጣት አንፃር ከተለመደው ነገር ወጣ ብለን
አምላካችን በልዩነት የምናስብበት ጊዜ ነው ማለት ነው። ታዲያ ሱባኤ ሲገባ እግረ መንገዱን ማንሳት የሚገባን ለምሳሌ እኔ ሱባኤ በአንድ ጉዳይ ላይ ሱባኤ ልግባ ብዬ ብጀምር ያ የፈለኩት ነገር ምልክት ባይ በሱባኤው እንደየልቡ ቅርበት ሰው 7 ቀን ሱባኤ 2-7 ቢጀምር ገና በመጀመሪያው በሁለተኛው በሶስተኛው ቀን ሊታየውና ግብረ መልስ ሊያይ ይችላልና ያ ሆነ ማለት ግን ሱባኤ አቋርጦ መውጣት መቻል እንደሌለበት እግረ መንገዱን ትምህርት ስለሆነ ምንማረው ማስተዋል አለበት ሰው ሁሉ ማለት ነው። ምክንያቱም በሶስተኛው ቀን ቢገለጽለት 7 ነው ምገባ ብዬ በቅድ ነው ምገባው 2 ሳምንት ተቆያለሁ ለዚህ ጉዳይ ብዬ ከሆነ ያንን መጨረስ መቻል አለብኝ። 7 ነው ካልኩኝ በሶስተኛው ቀን ጉዳይ ከተፈታ ምልክት ካየው ብሎ ተቋርጦ አይወጣም። እስከ 7ቷ ቀን ድረስ የመቆየት ግዴታ አለ ማለት ነው። ይህም የምናውቀው በዳንኤል ነው የምናውቀው። ነቢዩ ዳንኤል በአንድ ወቅት ሱባኤ ገብቶ ነበርና በገባበት ሱባኤ ሰዓት ለእግዚአብሔር ቅርብ የሆነ ቀናኢ ነቢይ ስለነበረ ወዲያውኑ ተገለጸለት። ወዲያው ስለተገለጸለት ግን ሱባኤውን አቋርጦት አልወጣም፣ እስከ መጨረሻው ቆየ ነው የሚለው። ለምን ሲባል አርአያ ለመሆን ለሌላውም አስተማሪ እንዲሆን ሌሎች ሰዎች ወዲያውኑ ሱባኤ ተገለጸልን ብለው አቋርጠው መውጣት እንደሌለባቸው ትምህርት እንዲሆን ዳንኤል ያንን አድርጓል ማለት ነው። እና ሱባኤ እንደየ ችሎታው ነው እንደሚገባው ሰው ይወሰናል። ሱባኤ የሚባለው ደግሞ ሱባኤ ለመግባት በሚያደርጉት ሰዎች እንቅስቃሴ እንደው ዝም ብሎ ልምዱ ሳይኖር አቅሙ ሳይኖር ራስንም መፈተን እንዳይሆን እግዚአብሔርንም መፈታተን እንዳይሆን ልክ ማበጀት ድንበር ማበጀትን ያቅም እስከየት ድረስ ነው የሚለውን ማወቅ ያስፈልጋልና የሱባኤ ልምድ ያላቸው ሰዎች እንዲገቡልንም ማድረግ ይቻላል ሱባኤውን። ያ ማለት ግን አባቶች ወይም የሱባኤ ልምድ ያላቸው ሰዎች የኛን ሱባኤ ገቡልን ማለት ግን እኛ ዝም ብለን እግራችን ዘርግተን ስራ ፈተን መቆም ማለት አይደለም። በአቅማችን እኛም እንጸልያለን፣ ግን እዛ ከአቅም በላይ ሆኖ የሱባኤ ልማድ በሌለ ልክ ሂደን ሰይጣን የበለጠ ለፈተና እንዳያጋልጠንና ለክፉ ነገር እንዳንጋለጥ በአቅማችን ልክ እኛም እየጾም ሌሎች የሱባኤ ልምድ ያላቸው ሰዎች እንዲይዙልን የማድረግ ልማድ። ሱባኤ ለመግባት ሲፈልግ ደግሞ ከነፍስ አባት ጋር ማውራት በምን ልክ ነው መያዝ ያለበት፣ የነፍስ አባት ማወቅ፣ አቅጣጫ መስጠት፣ እሳቸውን ማገዝ፣ ድርሻቸውን መወጣት መቻል አለባቸው። ሰው አሁን እንደገና የነፍስ አባቱን ይደብቅና ከማይመለከተው ሰው ጋር የሚያወራው ይበዛል። ይሄ በቃ የሰው ልማድ። አንዳንድ ሰው ያውጃል። ሱባኤ በቃ ከእግዚአብሔር ጋር ወይም ከነፍስ አባትሽ ጋር ተነጋግረሽ በምስጢር የምታደርጊው እንጂ እንዳዋጅ ጾም አውጀሽ እንደምህላ አውጀሽ የምትጀምሪው አይደለም። ሰው ግን አሁን ስታየው ስርዓቱ የጾም አጋው ስርዓት ገና አስቀድመው ከሳምንት በኋላ አታገኘኝ የሚል ሰው አለ። ሱባኤ ገባለሁ ብሎ የሚያውጅ አለ። እንደ የተነገረውን ደግሞ ሰይጣን ስለሚያውቅ ያደናቅፋል። የተነገረውን ያውቃል፣ የተወራውን ያውቃል። ስለዚህ አብዝቶ የተወራ ወሬ ምንም እንደማይፈጸም ይታወቃልና ነገሮችን ሁሉ በተለይ ከሱባኤ ጋር ተያይዞ እነዚህን ነገሮች አስተካክሎ መሄድ መረዳት ይገባል የሚለውን ከሱባኤ ጋር አያይዘን ማንሳት ያስፈልገናልና ሱባኤው የበሶ ጉባኤ የምግብ የምናምን እንዳይሆን ከተለመደው ነገር ባኗኗራችንም በምግባችንም መቀነስ። እንዲው ይሄንን እንዲው ስልካችን ራሱ እኮ አሁን ካላየነው ዓለም ደና መታደር አይመስለውም ሰው ሁላችንም ማለት ነው። አንዱን የሚወቅስበት ጊዜ አይደለም። እጃችን ላይ ያለው ስልክ ጥገኛ ስላደረገን ሰው ጧት ተነስቶ በጧቱ እንደተነሳ የሚያደርገው ምንድነው? ስልኩን ነው ቼክ የሚያደርገው። ምን ሆነ በቃ የወሬ ጥማትም ያለበት እስኪመስል ድረስ ሰው እንደዛ አይነት ዝንባሌ አለበት። እኛ ፌስቡክ ባናይም ሶሻል ሚዲያውን ቼክ ባናደርግ ባንከታተልም ዓለም ደና ውሎ ማደሩ አይቀርም። ሰው ግን ከእሱ ካላየ ካልተከታተለው ማይሆን ሁሉ እስኪመስለው ድረስ ቴንሽን። ምናልባት አሁን በዚህ ሱባኤ እንደው ሌላውን ጠንከር ያለውን ትልቁን ነገር እንተውና በዚህ ሱባኤ አሁን ከስልኩ ተለይቶ ሱባኤውን የፈጸመ ሰው እሱ ብፁዕ ነው ብዬ ነው ማስበው። በእውነት በጣም የሚከብደው ሌላው አይደለም። ከስልኩ ተለይቶ ስልኩን አጥፍቶ ስልክ እኮ እኔን ብቻ አይደለም ይረብሸው ሌላውንም ይረብሻል። እና ከዚህ የተነሳ እንደው ከስልኩ ተለይቶ ዝግት አድርጎ ለ2 ሳምንት ዓለም ምን እንደሆነች ትቷት መቆየት በራሱ እኮ ይሄ የሱባኤ በጣም ትልቅ ሱባኤ ነው ብዬ ማምነው ነው እንደኔ ማለት ነው። እና ደግሞ ሱባኤ ሲገባ አሁን ሰዎች ለምሳሌ አሁን አንድ ሰው ወይ በምንኩስናው ወይ በትዳሩ የመኖር
እጣ ፋንታ ነው ያለው። ወይ በትዳሩ የመኖር ወይ በጋብቻ የመኖር ወይም ደግሞ በምንኩስና የመኖር እጣ ፋንታ አለው ሰው ማለት ነው። አማራጮች አሉት። ወደ ምንኩስናውም ለመግባት ሱባኤ ያስፈልገዋል ማለት በጸሎት መጠየቅ የሱባኤውን ዝቅና ከፍ እንዳቅሙ ቅድም ባልነው ልክ ሆኖ ማለት ነው። ወደ ትዳርም ለመግባት በጸሎት ሁሉን መጀመር ኩላኬ ፍድፋዴ እንተ ይገብራ ብእሲ ይትትፈጸም ዘእንበለ በረድኤተ እግዚአብሔር የሰው ልጅ የሚሰራት ስራ በሙሉ ያለ እግዚአብሔር ፈቃድ አትፈጸምም ነው የሚለው። ከዚህ የተነሳ የእግዚአብሔርን ፈቃድ መጠየቅ ነው። የእግዚአብሔር ፈቃድ ሲጠየቅ ደግሞ የእግዚአብሔር ፈቃድ ሲጠየቅ አሁን ሱባኤ የሚገቡ ሰዎች ሁለት ተጋቢዎች ይህንን ትዳር እግዚአብሔር ወደፊት ለመቀጠል ፈቅዶታል ወይ እግዚአብሔር ጣልቃ ይግባበት ብሎ ሰው በጸሎት ለማሳየት በሱባኤ ለመጠየቅ የጀመረ ሰው አይሆንም ቢባልም ማቆም የሚችል ስነ ልቡና መኖር መቻል አለበት። አሁን የብዙዎቹ ችግር ምንድነው ካልሽኝ ሱባኤ ያስይዛሉ ወይም ይይዛሉ በአቅማቸው የሚሆኑትን ሁሉ ይሆናሉ። ግን የሚፈልጉት ምንድነው? ማግባት የፈለጓትን ልጅ እግዚአብሔርን ጠምዝዞ ጸሎታቸው ሱባኤያቸው እግዚአብሔርን ጠምዝዞ እንዲያደርገው እንጂ ማይሆን ከሆነ እንዲያቆመው የሚያስብ ሰው የለም። እሱ ነው በጣም ትልቁ ችግር። ማግባት የፈለጋት ልጅ አለች እንዲሁ እንደ ስጋ ወዷታል መርጧታል። ከዛ በኋላ ግን ማይሆን ከሆነ ሱባኤ ማለት ማይሆን ከሆነ እዚህ ላይ ግተው ረጅም ጉዞ ድካም ሳይጨመርበት እዚህ ላይ አቁመው ማለት ነው። ሱባኤው እኮ እንደዛ ነው የሚያሳየው። ሰው ግን እንደዛ አይደለም። በቃ እንዲቀጥል አድርገው ብቻ የሚል አይነት በጸሎቱ በሱባኤው እግዚአብሔርን የመጠምዘዝ ዝንባሌ በሰዎች ላይ ይታያልና ሱባኤ ከዛም ጋር ሳይታይ የእግዚአብሔር ፈቃድ የሚጠየቅበት ነው። የእግዚአብሔር ፈቃድ ቢጥምም ባይጥምም ፈቃዱ ነው ብሎ ክልከላ ሲያደርግም መጽሐፍ ምን ይላል? ለጥቅማችን ይቀጣናል ይላል። እግዚአብሔር ሲከለክልም ሲቀጣም ለጥቅማችን መሆኑን አስቦ በዚህ ልክ ማስቀጠል የሚችልበት ጽሙና የሚያስፈልግበት ሰውንም ራሱንም ምናልባት ቦታ ለቆ በሱባኤ ሰዓት ወደ ሌላ ቦታ ሊሄድ ይችላል። ገዳም ባይሄድ እንኳን ቤቱ ላይም ከተለመደው አኗኗር የተወሰነ ልዩነት ሰጥቶ ምግብም ቀንሶ ወሬም ቀንሶ ስልክንም ቀንሶ በተለያየ መንገድ እንደ ክርስቲያን ጽኑ የሆነ ሱባኤ ማሳለፍ ግብረ መልስ ያሰጣን የሚል መልስ አለኝ። መልካም። ቅድም የተነሱት በተለይ ከስልካችን ጋር ያሉ የማህበራዊ ሚዲያ ሱስ ውስጥ ያሉ በጣም ብዙ ወጣቶች አሉ። እንግዲህ እነሱ ምእመናን ናቸውና አንዳንዴ የኃጢአት ልምምድ የምንላቸው በተለይ የክፉ ስራ ልምምድ ነው እየተነሳን የምናደርጋቸው ነገሮች ለኃጢአት ራሳችንን ምንድነው ሰው በሚኞቱ ነው የሚፈተነው። እግዚአብሔር ፈተነኛ ይበል ይላል ቅዱስ ያዕቆብ። ሰው በገዛ ምኞቱ ይፈተናልና እነዚህን የኃጢአት ልምምዶች ክፉ ልምምዶቻችንን በዚህ የጾም ወይም የሱባኤ ወቅት በጣም ምቹ ጊዜ ይመስለኛል በጽድቅ ልምምዶች ለመቀየር በጾም በጸሎት ያስቸግራል። ግን አንዳንዴ ምንድነው ራስን መግዛት የሚባለው ነገር በተለይ ይሄ ወቅት ለኛ በጣም መልካም ይመስለኛል። በጣም ደስ የሚል ቆይታ ነው። ሁለተኛው ጥያቄያችን ጾመ ማርያም ወይስ ጾመ ፍልሰታ? አብዛኞቻችን በዘልማድ የምንጠራቸው አጠራሮች አሉ። ጾመ ማርያም ወይስ ጾመ ፍልሰታ? መልካም ወሳኝ ጥያቄ ነው። ምክንያቱም ጥርት እያለ ሁሉም ነገር እየታወቀ መሄድ መቻል አለበት። ለእያንዳንዱ ነገር አጠራራችንም አኗኗራችንም አጿጿማችንም እንኳን ለጾም እንኳን ለመንፈሳዊ ነገር ለጨዋታም ህግ አለውና እንደው በትራኩ መንፈሳዊ መሮጥ ቤተክርስቲያን በመታዘዘው ከቀኖናው ሳይወጡ መጾማችን እንኳን አይቀርም። ግን ስርዓት አልባ እንዳይሆን በዘፈቀደ እንዳይሆን እና ትክክል ነው። ይህም ጾመ ማርያም ጾመ ፍልሰታ ይባላልና ጾመ ፍልሰታ ብቻ ሲሆን የሆነ የሚቀረው አንድ ነገር አለ። ጾመ ወይም ጾመ ፍልሰታ ለማርያም ሚል ይቀረዋል። አሁን ለምሳሌ ጽንሰታ፣ ልደታ፣ በዓታ ምንላቸው ነገር የሆነ ነገር የቀረው ነው። እንደውም አንዳንድ ጊዜ ሰዎች እኮ ባለመረዳት በዓታ ማለት ራሷ ማርያም ናት ይሉሻል። በዓታ ማርያም በማለት ፈንታ እመቤታችን ብሎ በመጥራት ፈንታ በዓታ ብለው ይጠራሉ። አሁን ይሄ እኮ እንደ እንትን ሲታይ ለዚህ ቀላል ነው በሚል ነው ዝም የሚባል እንጂ ስተት ነው። አሁን በዓታ ብሎ ማርያም ማለት በዓታ ለማርያም ነው። በዓታ ለማርያም የእመቤታችን ወደ ቤተ መቅደስ መግባት ማለት ነው እንጂ በዓታ ማለት ቀጥታ ማርያም ማለት አይደለም። በዓታ ብሎ ይቀረዋል፣ የሚቀረዋል ለማርያም ሚል ይቀረዋል። ስለዚህ በዓታ ለማርያም ማለት ነው እንጂ እንዲያው ብሎ በዓታ ብሎ ማርያም ሚል እንትን ወካይ አይደለም፣ ገላጭ አይደለም። በዓተ ገባ፣ ቦአ ገባ ሚሉ ግሶች አሉ። ስለዚህ ከዚህ ግስ ወደ ቤተ መቅደስ መግባት የእመቤታችን
በአታ ለማርያም ሚል እንደገና ጽንሰታ ለማርያም ልደታ አሁን ልደታ ብለው ልደታ እየሄድኩ ምናምን ነው የሚልሽ ሰው እመቤታችን አይልም። የስተት ነው ብትዩ ራሱ አሁን አንቺን ነው ወንጀለኛ የሚያደርግሽ። ስለዚህ ልደታ አሁን ሰው ልደታ ነው ያለው ልደታ ነው የሚለው ልደታ ለማርያም ጥንቅቅ ይበል ከተባለ ግን ልደታ ለማርያም የእመቤታችን መወለድ ነው እንጂ እመቤታችን ማለት አይደለምና ያው ጥቃቅን ስለሆኑ ነው ትኩረት ማንሰጣቸው እና ይሄኛውም ቢሆን አሁን ከዛ የተለየ ፍልሰታ ለማርያም ሚል ቅጽል ይቀረዋል። የተንጠለጠለ ነው ሐሳቡ። ስለዚህ አሁን ሰው ጾመ ማርያም ከማለት ፍልሰታ ሚለው ይቀነዋል። በትክክል ግን ጥንቅቅ አድርጎ ሙሉ የሚሆነው ግን አጠራሩ እንዴት ሲሆን ነው? ጾመ ፍልሰታ ለማርያም የእመቤታችን ፍልሰቷ የፍልሰቷ ጾም ያንን ምክንያት አድርጎ የተነሳ ጾም። ፍልሰት ምንድነው? እንግዲህ ከሚያልፈው ዓለም ከሚበላሸው ከሚያልፈው ዓለም ወደማያልፈው ዓለም የሄደችበትን የምናስታውስበት ያ ስለሆነ ፍልሰታ ምንነው? ፈለሰ ተሰደደ ምን ነው የሚል ግሱ መሰደድ ካንዱ ወደ አንዱ መሄድ ማለት ነው። ስለዚህ እመቤታችን በዚህ ጾም ደግሞ የት ሄዳለች? አርጋለች፣ ተነስታለች ማለት ነውና ስለዚህ ርገቷ ደግሞ ከዚህኛው ከሚያልፈው ዓለም ወደማያልፈው ዓለም የሄደችበትን ለማሳየት ጾመ ፍልሰታ ለማርያም ተብሎ ይጠራል። ጾመ ማርያም ተብሎም ይጠራል። ጾመ ማርያም ወይም ጾመ ፍልሰታ ለማርያም ሚል የቀረው ነው ብለን እናየዋለን። ፍልሰታ የሚለው ግን ፈለሰ ተሰደደ ብለን ያብራራ ነው። ፈለሰ ተሰደደ ካንዱ ወደ አንዱ ሄደ ማለት ነውና ስለዚህ እመቤታችን ከዚህኛው ዓለም ወደማያልፈው ዓለም መሄዷን የምናስታውስበት ስለሆነ ጠቅለል ሲል ጠንቀቅ ያለ መጠሪያው ጾመ ፍልሰታ ለማርያም ጾመ ማርያም ብሎም መጥራት ይቻላል የሚለውን እንወስዳለን ማለት ነው። መልካም ትልቅም ጥያቄ ስለሆነ አሁን ከሌላ ቤተ እምነት ይሆኑ ቢጠይቁ ያወዛግባል ጾመ ፍልሰታ ብቻ ተብሎ ሲጠራ በጣም ጥሩ ምላሽ ነው። ጾመ ፍልሰታ ለማርያም ማለት ነው ተብሎ የሚጠራው። መልካም ሶስተኛው ጥያቄያችን ሱባኤውን በምን መልኩ ነው ማሳለፍ ያለብን? ይሄንን ሱባኤ መልካም እንግዲህ በዚህ ሱባኤ ወቅት ማድረግ የሚጠበቅብን ነገሮች ከተለመደው ሁልጊዜም ከምናደርጋቸው ነገሮች ወጣ ባለ በዚህ ወቅት ምን ይደረጋል? የእመቤታችን ውዳሴ ማርያም ቅዳሴ ማርያም በቤተ ክርስቲያን ይደረሳል። ጸሎት በጣም ሰፊ ጸሎት አለ። በዛ ሰዓት አሁን ሰው ለቅዳሴ ነው የሚመጣው። ግን እመቤታችን ቅድስት ድንግል ማርያም ቅዱስ ኤፍሬም 1000 ድርሰት አስደርሰዋለች ለቅዱስ ኤፍሬም። እንዲያውም አቤቱ ጸጋህን ያዝልኝ ብሎ እስኪናገር ድረስ የጸጋህን ሞገድ ማይበል የሆነብኝን ግታው ብሎ እንግዲህ አስቢው በሰው ሰውኛ 1000 ድርሰት ለአንድ ሰው መገለጥ ማለት በጣም ከባድ ነውና ያ ብዙ የሆነ ነገር አብዝቶ የሚተረጎም አብዝቶ የሚጸለይ በዚህ ወቅት ነው በዚህ ሰዓት ነው። ስለዚህ ከዚህ የተነሳ በዚህ በሱባኤው ወቅት ማድረግ የሚያስፈልገው ትርጓሜው ውዳሴ ማርያምና ቅዳሴ ማርያም ትርጓሜው ቃል ኪዳን አለው። ምን ይላል? ውዳሴን ቅዳሴን ያን አንድ አድርጎ ያነበበ የተረጎመውን የሰማ ያሰማውን አንተ ከገባህበት ውሳጤ መንጠላው ታስገባለሁ ብላ ቃል ገብታለታለች እመቤታችን። ይሄ ቃል ኪዳን ለትውልድ ነው። ቅዳሴ ማርያም የሚባለውንም ታሪክ እኮ ስንተርክ አባ ሳሙኤል ይህንን የእመቤታችን ቅዳሴ በሚጸልይበት ጊዜ ከመሬት 3 ክንድ ከስንዝር መሬት ለቆ ይታይ ነበር። በሰው ቁመት ልክ ማለት ነው። ዛሬ በቅዳሴው ነው ቅዱስ ስጋው ክቡር ደሙ ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆነው። ስለዚህ በዛ ቅዳሴ ላይ ሲጸልይ ውሃውን በእውነት ውሃውን ንጹህኗ እንዲሁ ሲባርከው ትኩስ ህብስት ሆኖለት ወደ ህብስትነት ተለውጦለት ያንን ህብስት የሆነውን ነገር እሱ ተቀብሎ ለደቀ መዛሙርቱ ማቀበላቸው ይላል። ከዚያው ያይዞ ቃል ኪዳን ተሰጠዋለች። ልጆች ውዳሴን ከቅዳሴ ቅዳሴን ከውዳሴ አንድ አድርገው ይጸልዩ። ይሄን የጸለዩ እንደሆነ አንተ ከገባህበት ውሳጤ መንጦላዊት አስገባልሃለሁ ብላ ቃል ኪዳን ሰጣቸው። ዛሬ የአባ ሳሙኤል ልጆች ከሆኑ ያጠና በቃሉ ያላጠና በመጻፉ ዳር ጽፎ ይሄንን ሳይደግም ሳይጸልይ የሚውል የለም። ያም ቃል ኪዳን ይላል። የምስራቹ ደግሞ እሱ ነው። ያም ቃል ኪዳን ለነዛ ብቻ ሳይሆን ዛሬ ሰአሊ ለነ ቅድስት ሳንል ለማኑ ለኛም ጭምር ነው ይላል። ስለዚህ ቅድስት ሆይ ለምኝልን ሰአሊ ለነ ቅድስት ሳይል የሚውል ሰው መኖር የለበትም። የእመቤታችን ፍቅር እንዲበዛለት ማለት ነው። ከዚህ የተነሳ እነዚህን ነገሮች ሁሉ የምናደርግበትና
በቤተ ክርስቲያን አብዝተን ረጅሙን ሰዓት ቤተ ክርስቲያን የምናሳልፍበት ከ4 ሰዓት ጀምሮ ውዳሴ ማርያም ቅዳሴ ማርያም ሲተረጎም ለቤተ ክርስቲያን አገልጋዮች መተው የለብንም። የቅዳሴው አካል መሆኑን በማወቅ ይህንን ሁሉ እንደ ሱባኤ የሚባለው እኮ ይህንን ሁሉ ቁጭ ብለሽ በማድመጥ እጥፍ ብለሽ ተቀምጠሽ የምትሰሚበት ያ ሁሉ ነው እንጂ ዝም ብሎ ቤት መዝጋት ብቻ ላይሆን ይችላል። እነዚህን ሁሉ ነው የሚያካትተው ሱባኤው እንጂ እንደዚህ ብሎ የሆነ ቅዳሴ ላይ መጥቶ የሆነ ጸበል ላይ ተሳትፎ ብቻ ሱባኤውን በትክክል አሳልፌያለሁ ማለት አይቻልም። ምንድነው ያለ በዚህ ወቅት ውዳሴ ማርያም እንዴት ነው የሚጸለየው፣ እንዴት ነው የሚተረጎመው የሚለውን ቃል ኪዳኑንም ባልነው ልክ ታሳቢ አድርጎ መስማት የምንችልበት። የሚገርምሽ በጣም የቅዱስ ኤፍሬም ጸጋው ይህን ያክል የበዛለት እዚያ በፊት ወበሳድስ የሚባለውን እና ጸሎተ እግዝእትነ ማርያም የምንለውን 64 ጊዜ በእድሜዋ ልክ በቀን 64 ጊዜ ይጸልየው ነበር ይላል። በቀን 64 ጊዜ ይጸልየዋል። ያንን በማሰብ ከዚህ የተነሳ ጸጋው እየበዛለት ምኞቱ ደግሞ ምንድን ነው? የእመቤቴ ምስጋና እንደ ባሕር አሸዋ እንደ ሰማይ ከዋክብት በስቶልኝ እንደ ምግብ ተመግቤው እንደ ውሃ ተጎንጭቸው እያለ ሲመኝ ይኖር ነበር። የተመኙትን መግለጽ ለመንፈስ ቅዱስ ልማድ ነውና አንድ ቀን ቁጭ ብሎ ድንገት ሳያስበው የጧሃቱን ጸሎት ሳሊለነ ቅድስ እያለ አድርሶ ያን ባልነው ልክ 64 ጊዜ በእድሜዋ ልክ 64 ቅድም እድሜዋን አድርሰነዋል። በእድሜዋ ልክ እሱን አድርሶ ጨርሶ ቁጭ ብሎ ተረጋግቶ ከጸሎት በኋላ ትንሽ የጽሞና ጊዜ ቁጭ ብሎ ሳለ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጽፋል። ከዚያ ላይ ሆና ሰላም ለከ ፍቁሬ ኤፍሬም፣ ወዳጄ ኤፍሬም ወይ ሰላም ላንተ ይሁን ትለዋለች እመቤታችን ከጸሎት በኋላ። ስሟን ጠርቶታልና አሁን የቅዱሳንን ስም ስንጠራ፣ በገድል ስንጠራ፣ በድርሳን ስንጠራ፣ በጸሎት ስንጠራቸው አይቀሩም ቅዱሳን ይመጣሉ። ለምን እኔ አሁን የኔ ስም ቢጠራ ዞር ማለት አይቀርም። ስለዚህ መጥራት ነው በጸሎትና ያኔ መጣ ስትለው እሱ ያ 1000 ድርሰት የምንለው ያ ከባድ ሲሆን አቤቱ ግታው የጸጋህን ሞገድ የስጦታህን ሞገድ ማይበል ያዘው ብሎ እንደገና ሌላ ጸሎት እስኪጸልይ ድረስ በዚህ ክስተት ውስጥ አልፏልና ያ ውዳሴ ማርያም የሚባለው ሰአሊ ለነ ቅድስ እስከሚለው እያልን እያንዳንዱን ፈቀደ ሰረቀ ኢየሱስ ሬ እያልን የምንጠራውን ነገር ብንቆጥረው 64 ነው የሚሆነው። ይሄ ራሱ 64 ደግሞ የእመቤታችን ዕድሜ ነው። ከዚህ አልፈን ስናየው ደግሞ መልክአ ማርያም የሚባለው አለ 5 ስንኝ ያለው መልክአ ማርያም እያንዳንዱን ሙሉውን ስትቆጥረው 64 ነው የሚሆነው። እንግዲህ የመንፈስ ቅዱስ ነገሩ የእግዚአብሔር ምስጢሩ እንዲታወቅ 64 ነው። ስለዚህ በዚህ ወቅት አብዝተን ውዳሴ ማርያምን ከቻል አሁን እዚህ በፊት የነበረን ልማዳችን በየዕለቱ ሰኞ ማክሰኞ እያለን የዕለት ውዳሴ ማርያም እንጸልያለን። ቢያንስ በዚህ ሱባኤ ወቅት ትንሽ መጨመር አለብን። ማለት ምንድን ነው? የሰባቱን ቀን በአንድ ቀን መጸለይ መቻል አለብን። መቻል አለብን። መዝሙረ ዳዊት 10 መዝሙር ከሆነ ምንጸልይ 30ዋን ማድረግ መቻል አለብን። በሱባኤው ወቅት 30ዋን ማድረግ አለብን። አሁን ሰው ይቸገራል። ይገርምሻል። አሁን ሱባኤ በጣም ትልቅ ውስጡ ምን ላድርግ በዚህ ሱባኤ እያለ እንደው ዝም ብሎ ከዛም ይሄ ባለሀብት ያሳተመው መጽሐፍ አለ የሊቃውንት ጉባኤ አያየው እንዲሁ ዝም ብሎ ሀብት እንግዲህ ከቤተ ክርስቲያኑ ይልቅ አሁን በዚህ ዘመን እንዳለመታደል ሆኖ አንድ አቅም ያለው ባለሀብት እየተሻለ ዝም ብሎ ማንደረሰው ምን ሳይባል ዝም ብሎ ማሳተም እየተቻለ ሁሉ ትንሽ መዝገበ ጸሎት ተብሎ ተራራ የሚያክል ፈተና ነው። አሁን ሰው በዚህ ሱባኤ ወቅት የታዘዙትን ነው መጀመሪያ ማድረግ ያለበት። መዝሙረ ዳዊት ማለት እኮ አባቶቻችን አቡነ ዘበሰማያት ጥይት ነው ይላሉ። አቡነ ዘበሰማያት ጥይት፣ መዝሙረ ዳዊት ግን ቦምብ ነው ይላሉ። ስለዚህ መጀመሪያ ውዳሴ ማርያም መዝሙረ ዳዊት አቡነ ዘበሰማያት የሚታሰረውን እያሰረ በዚህ ሱባኤ ቢጸልይ ሌላ ሳያስፈልገው፣ እኔ ግን እያልኩ ያለሁት እንዳይንሻፈፍ ንግግራችን፣ ሀሳባቸው፣ ሰዎች አረዳዳቸው ሌላ ጸሎት አያስፈልግም እያልኩ አይደለም፣ ግን ይሄኛው ይቀድማል ነው። ደግሞም አሁን ውዳሴ ማርያም የምንለውን የዕለቱን ብቻ ደግሞ ከመተው እንዳሉት የሰባቱን ቀን ውዳሴ ማርያም ሰኞ የሰባቱን ማክሰኞ የሰባቱን እያልን ሱባኤው እስኪያልቅ ድረስ ብናደርገው፣ መዝሙረ ዳዊት ደግሞ የቻልነውን ያክል እግዚአብሔር በፈቀደልን ልክ። ለምሳሌ ልውሰድሽ። አሁን በሱባኤ ወቅት ሰዎቹ በብዙ ነገር ይቸገራሉ። አሁን ሁልጊዜ ማናደርጋቸው ነገሮች አሉ። ለምሳሌ አንድ ክርስቲያን በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 14 ላይ እንደተጻፈ ምን ተብሎ ተጽፏል? አንቀጽ 14 ላይ አንድ ክርስቲያን በቀን 7 ጊዜ እንዲጸልይ ነግ፣ ሰለስት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት፣
ከሌሊቱ 6 ሰዓት ከሌሊቱ 6 ሰዓት ላይ እነዚህ ነገሮች የጸሎት የአንድ ክርስቲያን የጸሎት ጊዜ ናቸው ተብለዋል። በሌላ ጊዜ ከኔ ጭምር ብዙዎቻችን አናደርጋቸውም። ቢያንስ በሱባኤ ወቅት ግን እነዚህን ነገሮች ምናስተካክልባቸው ጉድለት አሁን ታዝዘን አልሰራናቸውም። ቢያንስ በሱባኤ ሌላውን ትተን እነዚህን 7ቱን የጸሎት ጊዜያት እያደረሳል ክርስቲያን ቅዱስ ዳዊት እንዳለ ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግናለሁ። በቀን ነው የሚለው በቀን 7 ጊዜ አመሰግናለሁ። ስለዚህ በቀን እነዚህን ነገሮች አንድ ሱባኤ ላይ ያለ ሰው ስል ግን እዛ ገዳም ሄደ የሆነ ነገር ያለ እቤቱም ሆኖ ማለት ነው እዚሁም ከተማ ሆነን አንዳንድ ጊዜ እኮ ትዳርንም ገዳም ማድረግ ይቻላል እኮ ከተማንም ራሱ ገዳም ማድረግ ይቻላል። ዋናው የቦታ ልዩነት ብቻ አይደለም። በርግጥ ቦታው ትልልቅ ቦታዎች ከተለያየ ነገር ከሐሳብ አይን ከሚያመጣው ነገር ከጫጫታ ይሰውራሉ፣ የተለየ ጸጋ እንዳላቸው ይታወቃል። ግን ያን ሁሉ ተቋቁሞ ደግሞ አካባቢን ኑሮን ገዳም ማድረግ የሚችል ግን መንፈሳዊ ብስለትና ጉልበት ያለው መሆን ያስፈልጋል። ስለዚህ በሌላ ቀን ያልጸለይኋቸው ጸሎቶች ቢያንስ የ7ቱን ቀን በአንድ ቀን በሱባኤ ላይ ነን ያለሁት። በተጨማሪ ደግሞ ልክ እንዳልኩት ደግሞ አሁን እነዚህን የጸሎት ጊዜያት በቀን 7 ጊዜ ያሉትን በሰዓቱ እኮ ነው። ደግሞ እንደዛ ስናደርግ ደግሞ ጸጋው በጣም ደስ የሚለው ምን ነው ካልን ስግደት አለው። ባንዱ 36 ስግደት ያዘዛል ፍትሐ ነገሥቱ። በ7ቱ ጊዜያት በእያንዳንዱ 36 ስግደት አዘዘ ማለት በቀን 252 ስግደት ሰግደናል ማለት ነው። አየሽ በአንድ ቀን ይሄ ነው ሱባኤ። በጣም እግዚአብሔር ምን ያክል በስግደትም በጾምም አሁን ጾም ሲባል ከጾም ጋር አብረው የሚሄዱ ነገሮች አሉ። ጾም ምጽዋት ይፈልጋል። ጾም ጸሎት ይፈልጋል። ጾም ስግደት ይፈልጋል። እነዚህ የቤተክርስቲያን መንፈሳዊ ትጥቆች ይባላሉ። በጸሎት በጾም ውስጥ እነኚህ ሁሉ ፍቅር ይጠይቃል። ፍቅር እሱን ነገር ይጠይቃል። ስለዚህ እነዚህን ነገሮች ሁሉ ስታደርጊ ስግደት አለ፣ ጾም አለ፣ ትጸልያለሽ። ስለዚህ ይህንን አድርጎ አንድ ክርስቲያን ቢያንስ በሱባኤው እነዚህን ነገሮች ጥንቅቅ አድርጎ አሁን ያልናቸውን ነገሮች መዝሙረ ዳዊት፣ ውዳሴ ማርያም፣ የ7ቱ ቀን የ7ቱን ጊዜያት በ7ቱ ስግደት በእያንዳንዱ 36 ስግደት እየሰገደ እነዚህ 2 ሳምንቶች የሚባሉትን ሱባኤ ማሳለፍ ቢችል እጅግ ምስጉንና ብፁዕ የሆነ ነው ማለት ነው። የእመቤታችንን ፍቅር እጅግ በጣም ይበዛላታል። እመቤታችን ያዕቆብ ዘስሩግ ሲገልጣት በእውነት የገለጠበት መንገድ የእመቤታችን ክብር ለመግለጥ ከመንተፋተፍ ይልቅ ምን ይላል? የእመቤታችን ፍቅር ከመግለጥ ይልቅ ፀሐይን ከነ ብርሃኗ በስዕል መሳል ይቀላል ይላል። መቼስ ብርሃን ፀሐይን ከነ ሙሉ ብርሃኗ በስዕል ማስቀመጥ ይቀላል ይላል። እና በጣም በሚገርም ሁኔታ እግዚአብሔርም መርጧታል፣ አልቋታል። ከፍጡራን በላይ ከፈጣሪ በታች ሆና ጥያቄያችን ለማስመለጥ በቃል ኪዳኗ የእናት ልመና ፊት አያስመልስ አንገት አያስቀልስ ምንላት ፍጽምት እናታችን ናት። አመራረጡ ራሱ አሁን እግዚአብሔር አዳልቷል ይላሉ አንዳንድ ሰዎች። እመቤታችን የመረጠበት መንገድ ሌሎችንም ቅዱስ ዮሐንስን ከእናት ማኅፀን ጀምሮ የሚለው ራሱ ማዳላት አይደለም። ተርጉማን እንዳስቀመጡት ምንድነው የሚሉት? አንድ ሰው ቤት ሊሰራ ፈልጓል። ያ ቤት ሊሰራ የፈለገ ሰው ምሰሶ ለማቆም እንጨት ፍለጋ ጫካ ውስጥ ቢገባ ጫካ ውስጥ ገብቶ ግን ቀጥ ያለ እንጨት ሲያገኝ ቀጥ ያለውን ቆርጦ የሚያመጣው እንጂ ወልገድገድ ጠመም ያለውን አይቆርጥም። አሁን ይህ ሰው ያዳልቷል ወይ ከተባለ በፍጹም አዳልቶ አይደለም። ቀጥ ያለ ነገር ነው የሚያስፈልገው። ቀጥ ብሎ ነው ያገኘው። ክርስቶስ የሚመርጥ ቀጥ ያለ ነገር ያገኘበትን ነው። አሁን ለምሳሌ ክርስቶስ አእምሮ ጠባይ የምትባላለች በተፈጥሮ የምትሰጠን እቺ በጎ ህሊና ብለናታልና ያቺ ስትሰጠን ለሁላችንም ትሰጠናለች፣ ለህዝቡም ላይዛውም። ያችን ምክንያት አድርጎ ሰው ወደ መልካሙ ነገር ቀጥ ብሎ ሲቆም ወደ ፍጹምነት ያደርሰዋል እግዚአብሔር ማለት ነውና ከዚህ የተነሳ የእመቤታችን እንደ አባቶቻችን ጾመው ሐናና ኢያቄም በሱባኤያቸው እመቤታችን አግኝተዋል። ሐዋርያት በጾሙት ሱባኤ እርገቷንም ቅዱስ ሥጋዋንም አይተዋል፣ አረጋግጠዋል። የፍቅር ጾም ግብረ መልስ አለው። ስለዚህ እኛም በፍቅር ይህንን ነገር አሁን ያልናቸውን ነገሮች ውዳሴዋን፣ ቅዳሴዋን፣ ትርጓሜውን ከመስማት ጀምሮ ረዥሙን ሰዓት ለቤተ ክርስቲያን በመስጠት ለጸሎት በመስጠት በመዝሙረ ዳዊት በውዳሴ ማርያም ያነሳሳናቸውን ጸሎቶች ስግደቶችንም ጭምር የ7ቱ ጊዜያት ብለናል። እነዚህን ነገሮች ሁሉ እያነሳሳን ሱባኤውን ብናሳልፍ እንደ አባቶቻችን እንደ ሐዋርያት ጾሙ መጨረሻ ላይ የልባችን መሻት በሙሉ ፍጻሜ እንደሚያገኝ
በፍጹም እምነት መናገር እችላለሁ ማለት ወዳለሁ። እግዚአብሔር ይስጥልኝ። ታላቅ የጾም ወቅት ከፊታችን አለ። መምህራችን እዚህ ተገኝተው ጾሙን በማስመልከት በብዛት ስለምናደርጋቸው ነገሮች ስለምንይዘው ሱባኤም ጭምር በጣም ትልቅ ሀሳቦች ተነስተዋል፣ ሰምተናል። እንግዲህ ጾመ ፍልሰታ ለማርያም ከፊታችን ያለው ጾም ትልቅ ስንቅ እንዳያዝንበት ተስፋ አደርጋለሁ። ከዛ ባለፈ ደግሞ በዚህ ጾም በዚህ ሱባኤ ከፊታችን ባለው ሱባኤ ያሰብነው እንዲሳካልን ለጥያቄዎቻችን ምላሽ እንድናገኝ ከዛ ከፍ ሲል ደግሞ ይህን ጾም የምንጾመው እመቤታችን እንደ አባቶቻችን ፍቅሯ እንዲበዛልን እንደነ ቅዱስ ኤፍሬም ሶርያዊ እንደነ አባ ጊዮርጊስ ዘጋስጫ እንደ ታላላቅ አባቶቻችን ፍቅሯ ጣዕሟ እንዲያድርብንም ጭምር ነውና ይህን ሱባኤ ከሁሉ አስቀድሞ ከምናቀርባቸው መስዋዕቶች ሁሉ በፊት ንጹህ ልባችንን ለእግዚአብሔር ሰጠን። ምክንያቱም ከሁሉም መስዋዕት በበለጠ ትልቁ መስዋዕት ንጹህ ልብ ነውና በንጹህ ልብ ስግደታችንን፣ ጾማችንን፣ ጸሎታችንን እንድናደርግ በዚሁ መልእክታችን ነው። እንግዲህ በመርሃ ግብራችን ጅማሬ ላይ ምናልባት አላነሳ ነው መልካም የጾም ወቅት ለሁላችንም እንዲሆን እመኛለሁ። እንዲሁም ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ እንዲህ ሲል መልእክት ልኮለት ነበር። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ሁሉ ምሳሌ ሁን እንጂ ማንንም ቢሆን ታናሽነትህን አይናቅ ሲል መልእክት ይልክለታል። ክርስትናችን የተማርነው ትምህርት ሁሉ በቃልና በኑሮ እንዲገለጥ የእግዚአብሔር የአምላካችን መልካም ፍቃድ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን።